ተረጋጊና አንድ ጥያቄ ልጠይቅሽ አንቺ ማለት ነው። የሰው ባል ቢቀማ ሰው ቆይ እስቲ አንዴ እስቲ ስማም ቦል መንፈስ ቅዱስ እስቲ አንዴ ዝም በይ። አንድ ጥያቄ ልጠይቅሽ አንቺ ማለት ነው። መጀመሪያ ማለት ነው ወንድ ልጅ ክብር ይፈልጋል። መጀመሪያ ማለት ነው ቆይ ወያ መጀመሪያ እሷ በደንብ ከያዘ ማን ነው እስቲ ሰው አዳምጤ ማለት ነው። አብርሽ ራሱ የሩታ ታዳምጫኛለሽ እንደማደማመጥ ማየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስቲ አንዴ በመጀመሪያ ወንድ ልጅ ክብር ይፈልጋል። መጀመሪያ ማለት ነው ትዳር ሳይጀምር በፊት ክብር ነው የሚበልጥ ታውቃለሽ። አንዴ ሩታ ወጣ ማሳየት የሰው ባል መቀማት እናንተ የሰው ባል ነው የሚቀመው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እናንተ ራሳችሁ ሰው አትስደቢና መጀመሪያ ማለት ነው በሰፈር ብትኖሩ ማለት ነው አንድ ልጅ ራሱን ካከበረች ሌላ ሰው ያከብራታል። ስለዚህ መጀመሪያ ራሷ ማለት ነው መጀመሪያ ራሱን አወርዳለች። አንዴ ቤቱ የሄርሜላ ቤተሰብ ሚዲያ ላይ ልጄን አግባ በግድ ብለው እኮ የሚለምኑ ማን ነው? የሩታ ወንድም ነው። የሩታ የትክክለኛ ወንድሙ ሚዲያ ላይ መጥቶ ያውቃል? የድራማ ወንድሞች ይመጣሉ። የሩታ የትክክለኛ ወንድሞች ሚዲያ ላይ በግድ አግባ ብሎ ያውቃሉ? አያውቁም። ጀግና 10 ከ10 የሰጣ የሩታ ወንድም ነው። አንድ ጥያቄ ልጠይቅሽ የራስሽ ማለት ነው የራስሽ የሌላ ሰው ሳይሆን እኔ ዝሙት ደጋፊ አይደለም። ጥያቄ እንደምጠይቅሽ ማለት ነው ዝሙት ደጋፊ አይደለም። ዝሙት ደጋፊ አይደለም። የማንም ሰው ወኪል አይደለም። የሀቅ ያለ ቦታ ነው መጀመሪያ ማለት ነው። ማስታወቂያ ተሰርቷል ዩቱብ ላይ ማለት ነው። ወንዶች ማለት ነው ኤፍሬም ቤት ወንድ ልጅ ማለት ነው መጀመሪያ ወንድ ልጅ ፍቅር ሳይሆን ክብር ነው የሚበልጣት ታውቃለሽ። ስድስት ማለት ነው ይሄ ማለት ነው 66 ነው። ስለዚህ በዚህ ልክ ትዳር ያለው ወንድ መንጠልጠል ታው ልጁን ፈታለች አይደል እንዴ? ፈታለች እኮ አንዴ የጨረሻና ወጣቱት ሲጀመሩ እሷ አታውቅም ይሄንን ነገር ባክሽ ታይ ወይ እናቴ በስመ አብ እናንተ ናችሁ እኮ 66 ናችሁ እናንተ ማለት ነው። ዝም በሉ እዛ ፈታለች እኮ ፈታለች መጀመሪያ ማለት ነው። ማንኛውም ሴት ሄርሜላ ብቻ ሳይሆን ማንኛውም ሴት መርጦ ማግባት ይችላል። ለምን ፈታለች? ፍታ ብላ 20 ጊዜ ይሆናል እስር ቤት ያስመላለሰች ይችላል። ይሄ ምንድነው? ራሱ ላይ ውረድ መስላችሁ እንደ ልጁ እንዳልሽ ነው ያልኩሽ። መድኃኒዓለም ድፍት ያድርግሽ እንዳልሽ ነው ያልኩሽ። ከፈለግሽ አንቺን ድፍት ያድርግሽ። ዛሬ ማታ እንዳሳደርሽ ወራዶች ማለት ነው። አንቺ ውሻ ጠንቋዮች ማለት ነው። የሰው ፍቅር ነው እንጂ የምትገዛ የጠንቋይ አይደለም የምትገዙ ማለት ነው። የሰው ፍቅር ነው የምትገዢ። ፍቅር ካለሽ ማለት ነው በፊት ለፊት ወጥሽ ነው የምትጋፈጭ እንጂ በጠንቆላ በ66 ማላቅ ኢትዮጵያ ውስጥ ይዛ መጣ ጠንቋይ ቤት እንዳታደርግ ልጁ ማለት ነው። ጠንቋይ ናት እሷ። ተቃጠሉ። ከዚህ በላይ ምን እናንተ እንጂ ሩጣ ጠንቋይ ናት።